ምን አስጨነቀሽ አቢጌል? እኔ የጓደኛዬ ልጅ ነች ብያለሁ አይደል? ዳጣ የሰላም ልጅ ብትሆንስ? ቆይ ለምንድን ነው የጓደኛዬ ልጅ ነች ያልኩ ብለሽ እኔን አትጠይቅኝም? ንገሪኝ እንጂ እኔን አትጠይቅኝም ወይ? ለምንድን ነው ለማርታ ይሄን ነገር የምትነግሪያት? ንገሪኝ። አባዬ ቆይ ይሄን ነገር ማየማወቅ የለባትም? ሰላም ልጇን ይዛ መታኛይ ስትኖር ይሄን ነገር በቃ ማየማወቅ የለባትም? አንቺ ለማርታ ከኔ በላይ አስበሽላት ነው? ቆይ ዳጣ የሰላም ልጅ ስለመሆኗ አንቺ ምንድነው ማረጋገጫሽ? ሰላም ለናታን የጻፈችለት ወረቀት አይቼዋለሁ። አየሽ፣ ሚስጥር ማወቅ የለብሽም የምለው ለዚህ ነው። እያንዳንዱ ሰው በህይወቱ ለማንም የማይናገረው ቢናገረው ራሱን ቤተሰቡን ሊያጣበት የሚችል የራሱ የሆነ ሚስጥር አለው። እንዴ አቢጌል፣ የሰው ሚስጥር እኮ የሰው ነው። ምን ያደርግልሻል ይሄን ያህል? እንዴ አባዬ ቆይ ለምን በቤታችን የሁላ ጉር ሲሰራ ዝም ነው የሚባለው? አሁንማ ከእጄ ወጥተሻል። ምንም ባደርግሽ የምትመለሽ አይደለሽም። ብገርፍሽ፣ ብቆጣሽ፣ ከቤት ባባረርሽ የምትመለሽ ልጅ አይደለሽም። ዳጣ የሰላም ልጅ አይደለችም። ይህንን ለማርታ ነግረሻት ማርታ አንድ ነገር ብትሆን ከነነፍስሽ አንቄ ጉድጓድ ውስጥ አስገብቼ ነው የምቀብርሽ። ሰማሽኝ አይደለም? ፍሽትያትና እኔ ደረጃ አይደለሁም። ተይዘ አባዬ ምሽጠቅም ዳባዬ ዘበይ። ቆይ ለምንድን ነው የምታስጨንቂያት? እናንተ ናችሁ እንጂ የምታስጨንቁት። ምንድነው እዚህ ቤት ውስጥ እየተከናወነ ያለው? ምንድነው እያደረጋችሁ ያላችሁት? አንድ ሰው እንኳን ቢነግረኝ ሶልታ። ለምንድነው ክፉ ሐሳብ አይብሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስቶ ምን ሆነሃል? እኔ ምንም አልሆንኩም። ቆይ አንቺ አቢጌል ያለችሽን አምነሽ ነው እንደዚህ የምትሆኚ? ማርታ ይልቅ ልጅቷን አታስጨንቂያት። ምንም ነገር የለም። አይ ደረጃ መሄድ እፈልጋለሁ። ፕላን መሄድ እፈልጋለሁ። ነገር ነው ቁረጥ ልጅ ከልብኝ ፕላን መሄድ እፈልጋለሁ። መፍራት እፈልጋለሁ። ይዘልኝ ውጣ ልረፍበት። እማዬ ዳጣ የጓደኛው ልጅ አይደለችም እማዬ። ማለት እና የማን ልጅ ናት እማዬ? ለዚህ ነው አባዬ የሚጨነቀው፣ ስላሸሽ ነው እማዬ። እና ደግሞ ተጠያቂዎቹ ዳጣና ሰላም ናቸው። ቆይ የጓደኛው ልጅ ካልሆነች ታዲያ የማን ልጅ ናት እማዬ? ሰላም እየተጫወተችብሽ ነው። አንቺ ልጅ ዋ ነግሬሻለሁ። ዙሪያ ጥምጥሙን መሄድ ትተሽ ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት እማዬ? ላታምኚ ትቻለሽ፣ ግን ዳጣ የሰላም ልጅ ናት እማዬ። አዎ እማዬ፣ ለናታን የሰጠችው ወረቀት ላይ ዳጣ ልጇ እንደሆነች ነው የጻፈችው እማዬ። ሲፈራ የነበረውን ሚስጥር ማርታ ሳትሰማ አትቀርም። አሁን አካባቢ ላይ ኤቢ ከውስጥ ሆና አሁን አባትሽ የደበቀሽን ወይንም ደግሞ አባቴ የደበቀሽን ነገር ልንገርሽ። ሰላም ያኔ ደብዳቤውን ለዳጣ እንዲሰጣት የላከችው ደብዳቤን አንብቤው ነበረ። ደብዳቤውም እንደዚህ ነበር የሚለው፣ ዳጣ አንቺ ልጄ ነሽ የሚልና ሌላም የተቆረጠ አንድ ደብዳቤ ጭምር እንደቀረና ሰላም ልጇ ትክክለኛ ዳጣ ነች ብላ ለማርታ ትነግራታለች። ማርታ ትደነግጣለች። ይህንን ነገር ለምንድን ነው እኔ ሊደብቀኝ የቻለው? ከዚህ በኋላ ከማርታ የሚደበቅ ነገር የለም። ጭራውን ይዘዋለች። አሁን ምንድነው ደረጀ መልሱ የሚሆነው? አሁን በዚህ ሰዓት ላይ ግን ብዙም ነገሩን እንዲነድና እስከ መጨረሻው ድረስ ምንም እንዳይፈራርስ ሊያደርግለትና ደረጀን ተስፋ ሊሰጠው የቻለው አንድ ነገር አለ። እሱም ቢሆን ኤቢ ሙሉውን ነገሩን አለማወቋ ነው። ዳጣ ጭራሽ ደግሞ የደረጀ ልጅ እንደሆነ ሲነገራት አስቡት ምን ሊፈጠር እንደሚችል። ደረጀ መልካሙ ዜና ሊሆንለት የሚችለው ኤቢን ከዚህ በፊት ሲመክራት እንደነበረው ከሆነ ሰላም ልጇ ብትሆንም ዳጣ እሱ ያረገዘችው ወይንም ደግሞ ሰላም ያረገዘችው ከኔ ከጓደኛዬ ነው
ታዲያ የሱ ሚስጥር እንዲወጣበት ስለማልፈልግ ጭምር ነው እስካሁን ድረስ ዝም ያልኩሽ። እባክሽን ይሄንን ነገር ማርታ እንድትሰማ አታድርጊ እያላት ኤቢን ለብዙ ሰዓት ላይ ሲለምናት እንደነበር አይታችኋል። እሷ ግን አሁን አሻፈረኝ ብላ ተናግራለች። ይሄኔ ማርታ ምን ልታረግ ትችል ይሆን? በዚህ ባወቀችው ትንሽዬ ሚስጥር እንደዚሁ አርፋ ተቀመጣለች ወይንስ ሌሎች የተቀሩትን ሚስጥሮች ወይንም ደግሞ ከሷ የተደበቁትን እንደዛው ፈትፍታ የምትደርስበት ይመስላችኋል? የመጀመሪያው ነገር አሁን ማርታ ይሄን ስታውቅ ደረጀ ለምን ዋሸኸኝ? ዳጣ አንተ ጓደኛ ልጅ እንደሆነችና የሰላም ትክክለኛ ልጇ እንደሆነች እያወክ ለምን ዋሸኸኝ ትለዋለች። ያኔ ታዲያ ሊናገር የሚችለው አንድ ነገር አለ። የጓደኛዬ ልጅ ስለሆነ ምናልባት ያናድድሻል ወይንም ደግሞ እዚህ ቤት ውስጥ ደፍሮ ከሷ ጋር ግንኙነት ስላደረገ ብቻ እኔን እንዳትቆጭኝ ወይንም ደግሞ እንዳታፍሪብኝ ብዬ ነው። ታዲያ ለዚህ ነው እንጂ የደበቅኩሽ፣ ሌላ የተፈጠረ ምንም ነገር የለም ብሎ ሊነግራት ይችላል። ማርታ ወዲያውኑ ቀጣይ ድርጊቷ ሊሆን የሚችለው ሰላም ካለችበት ቦታ እንድትመጣና አሁን ያረገዘችው ልጅ ወይንም ደግሞ ልትወልድ የተቃረበችው ልጅ የማን እንደሆነ ያኔ ትጠይቃታለች። አሁን የደረጀ ጓደኛ የተባለው ሰውዬ ወዲያውኑ በገሃዱ ዓለም ማውጣት ይኖርበታል። ደረጀ ግን ጓደኛዬ ብሎ የሚያወራው ጭራሽ በህይወት የሌለ ሰውና እንደ ጓደኛው ሆኖ ሰላምን በፍጹም የቀረባት ሰው እንደሌለም ጭምር ታውቃላችሁ። በሌላ በኩል ሰላም ደግሞ እውነቱን እናገራለሁ አንተም ቢሆን የዳጣ አባት እንደሆንክም ጭምር እዛ ቤት ውስጥ ስመጣ እናገራለሁ እያለች ነው። እሷንስ በምን መልኩ ሊያስቆማት ይችላል? ሌላው በጣም ሲያናድዳት የነበረውና ኤቢ እንዴ አባቴ አይደለም ወይ ትክክለኛ አባቴ አይደለም ወይ እስክትል ድረስ ያደረሳት እሷን እዛ ቤት ውስጥ ሲያሸግባትና እንደዛ ፊቷ እስኪቀየር ድረስ ሲያሰቃያትና ሲመታት የነበረው ሌላኛውን ሚስጥሯን ወይንም ደግሞ ከዳጣ ጋር ያለውን ግንኙነት ለመደበቅ ሲል በዚህ በኩል ያለችውን ልጁን መጉዳት ይኖርበታል ወይ? የብዙዎቻችሁ ቅር ያላችሁበት ሁኔታ ላይ ነበረ። ነገሩ እንዲህ ነው። ደረጀ ከሁሉም በላይ ሊያስበልጥ የሚፈልገው የራሱን ክብር ነው። በዛ ላይ ማርታ ይሄን ሁሉ አመት ጊዜ በጣም ታምነኛለች፣ እንዴትስ ለምን ታምነኛለች ትንሽም ቢሆን አትጠረጥረኝም ወይ ብሎ ሁላ ሲናደድ እንደነበር አይታችኋል። ኤቢን ለዛ ነበረ ሲያሰቃያት የነበረው። በአሁን ሰዓት ላይ ከአንድ ቀን በላይ እዛ ቤት ውስጥ የምትቆይና የሚታሸግባት ከሆነ ማርታም በራሷ ፍቃድ ያለ ደረጀ ምንም አይነት ውሳኔ ታስወጣታለች ማለት ነው። በሌላው የቀሩትን ሚስጥሮች እንደዚሁ ታወጣጣለች። ከዚህ በፊት ኤቢ የጠረጠረችው ዳጣ የደረጀ ልጅ ናት ብላ ስላሰበች ዲኤንኤ ስታስመረምር ሁሉን ነገር ተቀይሮ እንደነበር አይታችኋል። አሁን ላይ ግን ያንንም ምርመራ ራሱ በድጋሚ ራሷ የምታደርገው ይሆናል። በሌላ በኩል ዳጣ ሁሉንም ነገሮች ስታፋጥጣት ማርታን ሰምታችኋታል። ማርታ እያለች የነበረችው ምንድነው ደረጀ ከኔ የደበቀው? እዚህ ቤት ውስጥ እየተፈጠረ ያለው ነገር ምንም አልገባኝም ብላ ስታፋጥጣት፣ ዳጣ ግን መልሷ የነበረው በቃ እኔ ከዚህ ቤት እወጣለሁኝ፣ ነገውኑ በባቡር ወደ መጣውበትና ወዳደኩበት ቦታ ይሄዳለሁ እያለች ፍርሃትና በጣም ብዙ ድፍረት እዚህ ቤት ውስጥ ስላሳለፈች የራሷን ጥፋተኝነት ስሜት እየተሰማት ነበረ። እኔ እዚህ ቤት ውስጥ ከመጣው በኋላ ነው የእናንተ ቤተሰብ ሊረብሽ ወይንም ሊበተን የደረሰው ብላ በሆዷ እያሰበች ነበረ። ዳጣ ለሁሉም ነገር ተጠያቂ ያደረገችው ራሷን ነው። ኤቢ በራሷ በኩል ደግሞ ዳጣ እዚህ ቤት ውስጥ ስትኖር የነበረው የሰላም ትክክለኛ ልጅ እንደሆነች ስለምታውቅ ነው። ያኔ ለካ ስትደብቅላት የነበረው ለዚሁ ነበረ፣ የምትወዳትና ለሷ የተለየ ባህሪ ስታሳይ እንደነበረው። ማርታም ቢሆን ከዚህ በኋላ ኤቢ እስከዛሬ ድረስ ለካ ጥሩ አይደለችም፣ ተንኮል ብቻ ነው የምታስበው ብዬ እንዳስብ ያደረኳት እኔው ራሴ ነኝ። ለካ እሷ እውነቱን እየነገረችኝ ነበረ። እዚህ ቤት ውስጥ ትክክለኛ ተንኮለኛውና መጥፎ ደረጀና ሌሎቹ ናቸው ብላ ምታስብ ይሆናል። ቀጣዩ ክፍል ላይ ምን ትጠብቃላችሁ? በሌላ በኩል ብዙዎቻችሁ እንዳያችሁት ከሆነ በዚህ ድራማ ላይ አብዛኞቻችሁ ስትናደዱ የነበረው በኤቢ ነበረ። አሁን የተገላቢጦሽ ይሆናል። ኤቢ ከላይ አክተር ሆና ሌሎቹ ከዚህ በፊት ላጠፉት ጥፋት እያንዳንዳቸው ሲቀጡ፣ ኤቢና ማርታ ግን አንድ ላይ ሆነው ሌሎቹን የሚያጋፍጧቸው ይሆናል ማለት ነው። ናታንም ቢሆን ያኔ ደብዳቤውን ባልተቀበልኳትና ይሄ ሁሉ ባልተፈጠረ እያለ ራሱን እየወቀሰ ነው ያለው። ዳጣም እንደዛው እኔ ወደ እዚህ ቤት ውስጥ ባልገባና እዚህ ሁሉ ችግር መሃል አንዳቸው እንዲረባበሹ ያደረኩት እኔ ነኝ፣ አሁኑኑ ከዚህ ቤት መውጣት እፈልጋለሁ እያለች ነበረ። ሌላው ግን የራሳቸውን ሚስጥር ለመደበቅ እያሉ ብዙዎቹ እየተደበቁ ነው ያሉት። በተለይ ዋነኛ ተጠቂ የሆነው ደረጀ ይሄንን ነገር ራሴው መናገር እፈልጋለሁ፣
ነገር ግን ኤቢ እኔን ቀድማ ለቤተሰቤ ወይንም ለማርታ የምትናገር ከሆነ እኔ እስካሁን ድረስ እንዳልተጸጸትኩና ምንም አይነት ይቅርታ እንደማልፈልግ አድርጋ ነው ማርታ የምታስበኝ። ስለዚህ ከኤቢ ቀድሜ እኔውኑ ሚስጥሬን የራሴን ዝርክርክ አድርጌ ለማርታ መናገር ይኖርብኛል ብሎ ወስኗል። ነገር ግን ከረፈደ በኋላ እንዳይደርስ መጀመሪያውኑ ቀድማ ከሌላ ሰው የምትሰማ ከሆነ ማርታ ለደረጀም ቢሆን ጥሩ ምላሽ አይሆናትም። ምክንያቱም ሌሎች የደበቃቸውን ሚስጥሮች በራሷ ፈልፍላ የምትደርስበት ይሆናል። ሌላው በዚሁ አጋጣሚ የተለየ አስተያየት ካላችሁ ኮሜንት ላይ ያስቀምጣችሁልኝ። ሌላኛው ደግሞ ወደ ዱባይና ወደ ተለያዩ አረብ ሀገራት መሄድ የምትፈልጉ ካላችሁ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ